ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። የኢትዮጵያ ብር በዓለም አቀፍ ደረጃ በዝቅተኛ የዋጋ ደረጃ ላይ ካሉ ገንዘቦች ተርታ ተመደበ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የኢትዮጵያ ብር በዓለም አቀፍ ደረጃ በዝቅተኛ የዋጋ ደረጃ ላይ ካሉ ገንዘቦች ተርታ ተመደበ። የኢትዮጵያ ብር ከአሜሪካ ዶላር አንጻር ያለውን ዋጋ በከፍተኛ ሁኔታ በማጣቱ በዓለም አቀፍ ደረጃ ከአርጀንቲናና ከቱርክ ቀጥሎ ሶስተኛ ደካማ መገበያያ ገንዘብ ሆኖ ተመዝግቧል። እንደ ብሉምበርግ ዘገባ ከሆነ የብር ዋጋ በተያዘው የአውሮፓውያን ዓመት ብቻ 15 በመቶ ማሽቆልቆል አሳይቷል። ይህ የዋጋ መዳከም ብር ከአርጀንቲና ፔሶና ከቱርክ ሊሬ በመቀጠል በዓለም የገንዘብ ገበያ ዝቅተኛ አፈጻጸም ካላቸው መገበያ ገንዘቦች ተርታ እንዲሰለፍ አድርጎታል። የኢኮኖሚ ባለሙያዎች እንደሚጠቁሙት የብር ዋጋ ቀጣይ ዕጣ ፈንታ ኢትዮጵያ ካለባት የውጭ ዕዳ ሽግሽግ ጋር በቀጥታ የተቆራኘ ነው። መንግስት የ3.5 ቢሊዮን ዶላር ብድር መልሶ ለማዋቀር ከአበዳሪዎች ኮሚቴ ጋር የመግባቢያ ስምምነት ላይ መድረሱ የሚታወስ ቢሆንም የሂደቱ መዘግየት በገንዘቡ ላይ ጫና ፈጥሯል። ባለፉት ጥቂት ወራት የታየው የብር መዳከም በመደበኛውና በትይዩ ወይም ጥቁር ገበያ መካከል ያለውን ልዩነት አባብሶታል። በአሁኑ ወቅት በመደበኛው ባንክ የ1 ዶላር መግዣ ዋጋ 151 ብር አካባቢ ቢሆንም በጥቁር ገበያ ግን እስከ 180 ድረስ እየተመነዘረ ነው ተብሏል። ይህ የገንዘብ ዋጋ መዳከም በሸቀጦች ዋጋና በአጠቃላይ የኑሮ ውድነት ላይ የሚያሳድረው ተጽዕኖ በከፍተኛ ሁኔታ እየተስተዋለ ይገኛል። በተያያዘ ዜና የማክሮ ኢኮኖሚ ማሻሻያው የውጭ ምንዛሬ ክምችት እንዲጨምር አስችሏል ሲሉ ዶክተር ኢዮብ ተካልኝ ተናገሩ። በ2017 በጀት ዓመት መጀመሪያ ላይ ተግባራዊ የተደረገው የተሟላ ማክሮ ኢኮኖሚ ማሻሻያ የተሻለ የኢኮኖሚ አፈጻጸም እንዲመዘገብ ማድረጉን ነው የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ የተናገሩትም። የውጭ ምንዛሬ ክምችት እንዲጨምር፣ ሳቢ የኢንቨስትመንት አማራጭ እንዲኖር፣ በዓለም አቀፍ ገበያ ተሳታፊና ተወዳዳሪ የሆኑ ካምፓኒዎች እንዲጎለብቱና እንዲፈጠሩ ማስቻሉ ከውጤቶቹ መካከል በዋቢነት የሚጠቀሱ ናቸው። ከማሻሻያው በፊት የውጭ ምንዛሬ በብሔራዊ ባንክ ተመንና በጥቁር ገበያው መካከል በመቶኛ ሲሰላ የ17 በመቶ የተመን ልዩነት የነበረ ሲሆን ይህም ብር ከመጠን በላይ የሆነ ዋጋ ተተምኖለት ሆኖ እንደቆየ የሚያሳይም ነው። በዚህና መሰል ምክንያቶች ከ50 ዓመታት በላይ ተግባራዊ ሲደረግ የነበረው ስርዓት በማሻሻል ከውጭ ምንዛሬ አኳያ ብር ትክክለኛ ዋጋውን እንዲይዝ ተደርጓል። ይህን ተከትሎ በሪፎርሙ የዶላር ዋጋ ውድ ሆነ፣ ብር ከሰረ የሚል ግንዛቤ ስለመፈጠሩ የገለጹት ዶክተር ኢዮብ ተካልኝ የተወሰደው ግንዛቤ ትክክል ስላለመሆኑ አስረድተዋል። በተቃራኒው ለብር ተሰጥቶ የነበረው ከፍ ያለ ዋጋ ተሻሽሎ የሚገባውን የተመን ዋጋ ስለማግኘቱ ነው የተናገሩትም። ከዚህም ቀደም የውጭ ምንዛሬ ወደ ብሔራዊ ባንክ ይገባ የነበረው አሰራር ተቀይሮ ባንኮች ማስተዳደር የሚያስችል ኃላፊነት እንዲላበሱ መደረጉንም ተናግረዋል። ይህ አሰራር ለባንኮች፣ ለባንክ ደንበኞች ብሎም ለውጭ ገበያ አቅራቢዎች አዲስ ነው። በዚህም በማሻሻያው ማግስት ታምራዊ የሆነ ለውጥ እንደማይጠበቅ የገለጹት ዶክተር ኢዮብ የብር መጠን ትክክለኛ ዋጋውን ይዞ ተወዳዳሪ እንዲሆን ማድረግ ግን ትልቅ ትልም ስለመሆኑ ነው የገለጹትም። በተጨማሪም በጥቁር ገበያ በህገወጥ መንገድ ተሰማርተው የነበሩ የሐዋላ ቢሮዎች ህጋዊነትን ተላብሰው ወደ ስርዓቱ እንዲገቡ በመደረጉም ተጨባጭ ተጠቃሚነት ቢኖርም አሁንም ቀሪ ስራዎች ስለመኖራቸው ነው ያነሱትም። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ።
ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራ፣ ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ ያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮቻችን በዋቢነት የጠቀሰው ዘገባው ግብጽ እንብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑንም አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አቅራቢያ የሚገኘው መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑንም አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገናኘውን ስዊዝ ካናል የተቆጣጠረች አገር ነች ካለ በኋላ በተደጋጋሚ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷንም አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑንም አስታውቆም ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድተዋል። እንደዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆን ነው የተገለጸው። የዘገባው ምንጭ ሲናገርም ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችላል ማለታቸውም ተዘግቧል። ይህ ተግባር ቀይ ባህር ላይ አይኗን በጣለችው ኢትዮጵያ በጥሩ መልኩ የሚታይ አይመስልም። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።